የከበረው ሰላምታችን በያላችሁበት ይድረስ ተመልካቾቻችን እንደምን አላችሁ? ከሀዲያ ቴሌቪዥን የዕለቱን ዜና ይዘን ቀርበናል። በቀድሚያም አበይት ጉዳዮች ለአመታት አገልግሎት ሳይሰጥ የቆየው የቦነሻ ንጹህ የመጠጥ ውሃ ፕሮጀክት አገልግሎት መስጠት በመጀመሩ መደሰታቸውን የቦነሻ ከተማ ነዋሪዎች ተናገሩ። የትምህርት ስብራትን ለመጠገን የማጠናከሪያ ትምህርት መስጠት ወሳኝ መሆኑን የዋቸሞ ዩኒቨርሲቲ ገለጸ። የአፈር ማዳበሪያን በአገር ውስጥ ማምረት የምጣኔ ሀብት እድገትን ከማሳለጥ ባለፈ ዘርፈ ብዙ ፋይዳ የሚያበረክት መሆኑን የምጣኔ ሀብት ምሁራን ተናገሩ። ከውጭ በማይናማር በተከሰተው ርዕደ መሬት ቢያንስ 1002 ሰዎች ሞቱ። ይህንንና ሌሎች ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በዝርዝር ወደምንመለከታቸው ዜናዎች እናልፋለን። ከዜናዎቹ ጋር ናኦሚ ዮሐንስ ነኝ። ለአቅመ ደካሞች ማዕድ ማጋራትና በጎ ስራዎች ላይ መሳተፍ ባህል ሊሆን እንደሚገባ ተገለጸ። 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ የሆሳዕና ከተማ አስተዳደር የብልጽግና ጽሕፈት ቤት ከሀዲያ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ጋር በጋራ በመሆን ማዕድ አጋርቷል። ተጨማሪ አለን። ወርሃ መጋቢትና የኢትዮጵያ ለውጦች በብዙ ቁርኝነት አላቸው። መጋቢት 24 2003 ዓ.ም የታላቁ ህዳሴ ግድብ መሰረተ ድንጋይ የተጣለበት ወር ከ7 ዓመት በኋላ በ2010 ዓ.ም በኢትዮጵያ ሀገረ መንግስት ግንባታ ታሪክ የመጀመሪያ የሆነው ሰላማዊ የስልጣን ሽግግር የተደረገበትም በዚሁ በመጋቢት ወር ነው። በአገር አቀፍ ደረጃ በብልጽግና ፓርቲ የመጋቢት 24 ፍሬዎች ትናንት ዛሬንና ነገን ለኢትዮጵያ ልዕልና በሚል መሪ ሐሳብ ትናንት ምን ነበረ፣ ዛሬ በምን ደረጃ እንገኛለን፣ ለነገው መዳረሻችን በምን ሁኔታ እንገኛለን የሚለውን ሐሳብ በመያዝ ባለፉት 7 ዓመታት የተሰሩ ስራዎችን በመገምገም ለቀጣይ ጉዞ ስንቅ ለመሰነቅ የተለያዩ እንቅስቃሴዎች በሀዲያ ዞን ብልጽግና ቅርንጫፍ ጽሕፈት ቤት እየተሰራ ይገኛል። የዚሁ አካል የሆነው የኢድ አልፈጥር በዓልን ምክንያት በማድረግ የሆሳዕና ከተማ አስተዳደር ብልጽግና ጽሕፈት ቤት ከሀዲያ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ጋር በመሆን ለአቅመ ደካሞች ማዕድ አጋርቷል። የሀዲያ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊና የዞኑ መንግስት ዋና ተጠሪ አቶ ሳሙኤል ሽጉጤ ብልጽግና ባለፉት 7 ዓመታት ሰው ተኮር ስራዎችን ነው የሚሰራው ሲባል መረዳዳትና ማዕድ ማጋራት እንደ አንድ ማሳያ ማድረግ ይቻላል በማለት ይህ ማዕድ ማጋራት ከሁሉም የህብረተሰብ ክፍሎች በቅንጅት ተሰብስበው ለአቅመ ደካሞች መሰጠቱን ተናግረዋል። እርስ በርስ መረዳዳት አንደኛው የብልጽግና ፓርቲ ዓላማ ነው። ህብረተሰብ አሳትፈን ነውና የምናስኬደው። አሁንም ይሄን የኢድ አልፈጥርንም ከፊት ለፊታችን ባለ የፋሲካ ጾም ፍቺንም ምክንያት በማድረግ አቅመ ደካሞችን መርዳት አለብን። እርስ በርስ መረዳዳት ያስፈልጋል። ትንሽ ነገር ብናዋጣ ብዙዎችን ማገዝ የምንችልበት እድሉ ስላለን ሁሉም ማህበረሰብ አቅመ ደካማን እያሰበ የበዓላትን እንዲያከብር ጥሪ እያስተላለፍኩኝ አቶ ሳሙኤል አክለውም በቀጣይነት ለህዳሴ ግድብ ቦንድ መግዛትን ጨምሮ እስከ መጋቢት 24 በሚደረጉ የተለያዩ ማህበራዊ አገልግሎቶች ህብረተሰቡ በንቃት እንዲሳተፍ ጥሪ አስተላልፈዋል። በዚህ ሳምንት ውስጥ ደግሞ የታላቁ የኢትዮጵያ ህዳሴ ግድብን የመጨረሻ ማስጨረሻ የሚሆን የቦንድ ግዢ ላይ፣ የደም ልገሳ ፕሮግራሞች ላይና የአረጋውያን ቤት ጥገና ላይም ሁሉም ማህበረሰብ በነቂስ ወጥቶ እንዲሳተፍ መልእክቴን አስተላልፋለሁ። የሆሳዕና ከተማ አስተዳደር ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተሻለ ደቦጭ በበኩላቸው በዛሬው ዕለት የኢድ አልፈጥር በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ መጋራቱ በበጎ ስራና በበጎ ምግባር መሳተፍ ለህብረተሰቡ ባህል እንዲሆን ታስቦ የተዘጋጀ መርሃ ግብር መሆኑን ተናግረዋል። በዚህ ሰዓት ላይ ደግሞ የሙስሊም ወንድሞቻችን የጾም ፍቺ ወቅትን ታሳቢ ያደረገ የምግብ የማዕድ መጋራት ፕሮግራምንም ጭምር በማዘጋጃት እየተሰራ ይገኛል። እነዚህ ነገሮች ሁሉም ከዚህ ቀደም የነበረው ታሪክን በአዲስ ታሪክ የሚቀይር የወንድማማችነት፣ የአብሮነት፣ የህብረት፣ የመደጋገፍ፣ የመረዳዳት በበጎ ስራና በበጎ ተግባር ላይ ሁሉም ሰው የመሳተፍን ባህል በከፍተኛ ደረጃ ለማሳደግ ታስቦ እየተሰራ ያለ ፕሮግራሞች እየተካሄዱ ነው የሚገኘው። በዛት የሆሳዕና ከተማ አስተዳደር ብልጽግና ጽሕፈት ቤት ከሀዲያ ዞን ብልጽግና ቅርንጫፍ ጽሕፈት ቤት ጋር በጋራ በመሆን ከ50 ለሚበልጡ አቅመ ደካሞች ማዕድ ማጋራት ሲችል ድጋፍ የተደረገላቸው አቅመ ደካሞችም ምስጋናቸውን አቅርበዋል።
የወሳኝ ኩነቶች ምዝገባን ወደ ቴክኖሎጂ ማሸጋገር ጊዜንና ተጨማሪ ወጪዎችን እንደሚቀንስ የክብር ሹሞች ተናገሩ። የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ የምዝገባ ስርዓቱን ወደ ቴክኖሎጂ ለማሸጋገር ለክብር መዝገብ ሹም ባለሙያዎች በሆሳና ከተማ ስልጠና ሰጥቷል። ፋሲል ወንድሙ ዝርዝሩን ይዟል። የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በሀዲያ ዞን ለሚገኙ የክብር መዝገብ ሹሞች ስልጠና ሰጥቷል። አስተያየታቸውን የሰጡት ሰልጣኞች በየበኩላቸው የወሳኝ ኩነቶች ምዝገባ ከወረቀት ወደ ቴክኖሎጂ መሸጋገሩ ጊዜንና ተጨማሪ ወጪዎችን እንደሚቀንስላቸውም ተናግሯል። ቴክኖሎጂው የመረጃ አያያዝን በማዘመን ጥራቱን የጠበቀና ብልሹ አሰራሮችን የሚቀርፍ መሆኑንም ገልጸዋል። ስልጠና በጣም አሪፍ ነው። ከዚህ በፊት ከነበረው ይልቅ አሁን በቴክኖሎጂ አጠቃቀም ጋር ተያይዘው ያው ተጠቃሚ ባለጉዳዮችን በአፋጣኝ ለማስተናገድና ሰዓት ለመጠቀም በጣም አስፈላጊ ምቹ ሁኔታ እንደሆነ ነው የምንረዳ እና ከዚህ በፊት ስንሰራ የነበረው ባለጉዳዮችን በጣም ለኛም ስራ ስለመበዘን ሰዓት ለመጠቀም አሁን የአንድ ወሳኝ ኩነት ምዝገባ 40 ደቂቃ ወይ 30 ደቂቃ ሊወስድ ይችላል እና በዚህ ስልጠና መሰረት አሁን በ15 ደቂቃ የፈለግነውን ሰው መሸኛት እንችላለን እና በጣም ጥሩ ነው እና በጣም ደስተኛ ነኝ ይህንን ስልጠና በመውሰድ። ከዚህ በፊት የነበረው ላይ የመረጃ ስህተት ይኖራል፣ የተለያዩ ሰርቲፊኬት መጥፋት፣ ሰነዱ በአግባቡ ያለ መቀመጥ፣ አደጋ መድረስ ያ ነገር ይኖራል። ግን አሁን በተመቻቸው በኦንላይን ምዝገባ ላይ ዘላቂ መፍትሄ ማምጣቱን ነው የተረዳሁትኝ። ሞር ደግሞ ወደ ሲስተሙ ላይ ገብቶ ስራ ላይ ሲገባ አክቲቬት ሆኖ ስራው ሲጀምር በጣም የተሻለ ለተገልጋዮችም ለአገልጋዮችም ጭምር ስራውን የሚያቀል መሆኑን ተረድቻለሁኝ። ቆንጆ ነው። የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ ዋና ዳይሬክተር አቶ አበበ ከበደ በበኩላቸው በክልሉ ከ700 በላይ የክብር መዝገብ ሹሞችን በማሰልጠን የምዝገባ ስርዓቱን ወደ ቴክኖሎጂ ለማሸጋገር እየተሰራ እንደሆነም አስረድቷል። በዚህ ዓመት እንደ ክልላችን ባሉ በሁሉም መዋቅሮች በርካታ የስልጠና ስራዎችን ስንሰጥ ቆይተናል። በተለይ የክህሎት ጋፕ ያለባቸው አዳዲስ የሚቀጠሩ የቀበሌ ክብር መዝገብ ሹሞች በከተማም በገጠርም፣ በሌላ መንገድ ደግሞ ሆስፒታል ላይ ምዝገባ የሚያካሂዱ መዝጋቢዎች አሉ፣ ጤና ኤክስቴንሽኖችም አሉ። ለነዚህ አካላት ከ775 በላይ ሰልጣኞችን የግንዛቤና የክህሎት ስልጠናዎችን ስንሰጥ ቆይተናል። ከዛ ተሻግረን የቴክኖሎጂ ስልጠናን በዚህ ዓመት በስፋት የመስራት ስራ ሰርተናል። እንደ ክልላችን በዚህ ዓመት ብቻ ወደ 500 የክብር መዝገብ ሹሞችን ከ7 ዞኖችና ከ3 ልዩ ወረዳዎች አሰልጥነን ወደ ስራ ተገብቷል። ይሄ ሁለተኛ ዙር ነው። ይሄ ሁለተኛ ዙር የስልጠና መድረክ በሶስት ማዕከላት ነው እያካሄድን ያለ ነው። አንደኛው በወልቂጤ ማዕከል ነው። ሁለተኛው በሀላባ ቁሊቶ ማዕከል ነው። ሶስተኛው ደግሞ በዚህ በሆሳና ማዕከል ነው እየተሰጠ ያለውና በድምሩ 200 የሚደርሱ የክብር መዝገብ ሹሞች የዚህ የቴክኖሎጂ ስልጠና እየሰጠን ያለ ነው። የክልሉ የወሳኝ ኩነቶች ምዝገባ ኤጀንሲ የቴክኖሎጂ ዳይሬክቶሬት ባለሙያ አቶ አዲሱ ቀለሙ የምዝገባ ስርዓቱን በኦንላይን ምዝገባ ለመቀየር ሶፍትዌሩ ግልጽና ጥራቱን እየጠበቀ እንደሆነም አንስተዋል። የወሳኝ ኩነት ምዝገባን በቴክኖሎጂ ለማዘመን የፌዴራል ኢሚግሬሽንና ዜግነት አገልግሎት ከሴንትራል ስታቲስቲካል ኤጀንሲ ጋር በጋራ በመሆን የምዝገባውን ከማኑዋል በቴክኖሎጂ የታገዘ ለማድረግ ሶፍትዌሩን አበልጽጓል። የምዝገባው በቴክኖሎጂ የተደገፈ መሆኑ ለወረቀት ስራዎች የሚባክኑ ለሚወጣ በጀትን የሚቀንስ ይሆናል። ስለዚህ በወረቀት ላይ የሚካሄደው የማኑዋል ምዝገባ የሚወጣው ለህትመት የሚወጣውን ወጪ በቴክኖሎጂ የታገዘ ማድረጉ የሚወጣውን ወጪ የሚቀንስ ይሆናል ማለት ነው። ስለዚህ ታሳቢ የተደረገው የወረቀት ስራዎችን ሊያስቀር በሚችል መንገድ የተዘጋጀ ስልጠና ነው ማለት ነው። የደን ልማት ስራ ዓላማ ተኮር መሆን እንዳለበት ተጠቆመ። የማዕከላዊ ኢትዮጵያ ክልል መንግስት ደን አካባቢ ጥበቃና ልማት ቢሮ ለክልል፣ ለዞን፣ ለልዩ ወረዳ ባለሙያዎች ዓላማ ተኮር የደን ሽፋን መሰረት ያደረገ የችግኝ ተከላ መርሆች ላይ የተዘጋጀ ስልጠና መድረክ በወልቂጤ ከተማ ተካሂዷል። ለምለም ዩኤል ዝርዝሩን ይዛለች።
የመድረኩ ዓላማ በ2016 ዓ.ም ላይ የተተከለውን የአረንጓዴ አሻራ አፈጻጸም ዘንድሮ ለሚተከለው ቅድመ ዝግጅት ዙሪያ ላይና ቀጣይ አቅጣጫ ለማስቀመጥ እንደሆነም ተገልጿል። በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል መንግስት ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ እንደገለጹት ከለውጡ ማግስት ጀምሮ ላለፉት 7 ዓመታት አረንጓዴ አሻራ ላይ ትኩረት ተሰጥቶ የተሰራ መሆኑን አንስተው መንግስት በዓለም ደረጃ እየተከሰተ ያለውን የአየር ንብረት ለውጥ ለመከላከል ያለመ እንደሆነም ነው ያነሱት። አቶ አብርሃም አክለውም ችግኝ ስንተክል ትክክለኛውን ችግኝ ለትክክለኛ ዓላማ እንዲሁም በትክክለኛ ቦታ መሆን እንዳለበት በመናገር መንግስት የያዘውን ዓላማ ግቡን እንዲመታ የዘርፉ ባለሙያዎችና ሁሉም ሰው በመተባበር ህብረተሰቡ ከዘርፉ የሚያገኘውን ጥቅም እንዲጠቀም መስራት እንዳለበት አሳስበዋል። በመድረኩ ላይ የሁሉም ዞኖችና ልዩ ወረዳዎች በደን አካባቢ ጥበቃና ልማት ላይ የተሰሩ ስራዎች አፈጻጸም እንዲሁም ቀጣይ እቅድ ላይ ሪፖርት ቀርቧል። በቀረበው ሪፖርት በክልሉ የተተከሉ ችግኝ ጽድቀት መጠን ከ187% መድረሱን ነው መረጃው የሚያመለክተው። የውይይቱ ተሳታፊዎች እንደተናገሩት በክልሉ ውስጥ የተሰራ ያለው ስራ ይበል የሚያስብልና ተጨባጭ ለውጦች እየታዩ መሆኑንም አንስተዋል። አስተያየት ሰጪዎቹ አክለውም በክልሉ በአንዳንድ አካባቢዎች ላይ የተተከሉ ችግኞች ክትትል ላይ ክፍተት መኖሩንና በቀጣይ ለሚተከሉ ችግኞች ክፍሉ መደገፍ ያሉበትን ነገሮች እንዲደግፍ ጠይቀዋል። በመድረኩ ላይ የማዕከላዊ ኢትዮጵያ ክልል መንግስት ደን አካባቢ ጥበቃ ልማት ቢሮ ኃላፊ አቶ አብርሃም መጫ፣ የሁሉም ዞኖች ልዩ ወረዳዎች ባለሙያዎችና ባለድርሻ አካላት ተገኝተዋል ሲል ባልደረባችን ፊታሙ ደስታ ዘግቧል። በሽታን በመከላከል መሰረት ያደረገ የጤና ፖሊሲን ውጤታማ ለማድረግ ህብረተሰቡን የጤና ልማት ባለቤት በማድረግ መስራት እንደሚገባ ተገለጸ። ቤተልሔም ደመቀ ዝርዝሩን ይዛለች። የማዕከላዊ ኢትዮጵያ ክልል ጤና ቢሮ አመራሮች በከምባታ ዞን የጤና ተቋማት አገልግሎት አሰጣጥ ሂደትና በዞኑ የጽዱ ኢትዮጵያ ኢኒሼቲቭ አተገባበር የመስክ ምልከታ አካሂደዋል። አመራሮቹ በዞኑ በቀዲዳ ጋሜላ ወረዳ የጆሬ አጠቃላይ ጤና ኬላ፣ የዶክተር ቦጋለሽ ገብሬ መታሰቢያ አጠቃላይ ሆስፒታል፣ የአንገጫ የመጀመሪያ ደረጃ ሆስፒታል አገልግሎት አሰጣጥ ሂደትን፣ የዳምቦያ ወረዳ ቀበሌያት የጽዱ መንደር ትግበራን እንዲሁም የዳምቦያ የመጀመሪያ ደረጃ ሆስፒታል ግንባታ ሂደት ና የማህበረሰብ መድኃኒት ቤት ግንባታን ተዘዋውረው ተመልክተዋል። የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በዚህ ወቅት እንደገለጹት የመስክ ምልከታው በቀጣይ በጤናው ዘርፍ የተሻለ ውጤትን ለማስመዝገብ ግብአት እየተገኘበት ነው ብለዋል። ከጽዱ ኢትዮጵያ ኢኒሼቲቭ ትግበራ አኳያ ውጤታማ ስራዎች መሰራታቸውን መመልከት መቻሉን የተናገሩት የቢሮ ኃላፊው በየደረጃው በሚገኙ የጤና ተቋማት አገልግሎት አሰጣጥ ጥሩ ጅምር ላይ መሆናቸውን ማየት መቻሉን ገልጸዋል። በሽታ መከላከልን መሰረት ያደረገ የጤና ፖሊሲን ውጤታማ ለማድረግና በሽታ ሲከሰት ደግሞ ፈጥኖ በማከም ለማዳን ህብረተሰቡን የጤና ባለቤት በማድረግ መስራት እንደሚገባም አመላክተዋል። በጤና ተቋማት የሚገጥሙ የመድኃኒትና የሕክምና ቁሳቁስ ችግሮችን ለመፍታት የህብረተሰቡን ተሳትፎ ይበልጥ ማጠናከር እንደሚገባም የጠቆሙት አቶ ሳሙኤል የክልሉ መንግስት ከአጋርና ባለድርሻ አካላት ጋር በመሆን ችግሩን ለመፍታት እንደሚሰራም ተናግረዋል። የክልሉ አመራር ለጤናው ሴክተር ትኩረት በመስጠት እየሰራ መሆኑን ያነሱት አቶ ሳሙኤል የበጎ ጤና መልእክቶች የሴቶች ልማት ህብረትንና የጤና ኤክስቴንሽንን በማስተሳሰር ጉልህ ድርሻቸውን እየተወጡ መሆኑን ጠቁመዋል። የጤና ቢሮ ምክትልና የፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ በበኩላቸው ህብረተሰቡን የጤና ባለቤት አድርጎ ከመሄድ አኳያ ውጤታማ ስራዎች እየተከናወኑ መሆኑን በምልከታው መለየት መቻሉን ተናግረዋል። የጤና አገልግሎት ተደራሽነትን ከፍ ለማድረግ የጤና ኬላ ማሻሻያና አጠቃላይ የጤና ኬላ ግንባታ ጅምር ስራዎች አበረታች መሆናቸውን የጠቆሙት አቶ አሸናፊ ጅምር ስራዎችን ይበልጥ አጠናክሮ ማስቀጠል እንደሚገባም አመላክተዋል። ህብረተሰቡ በየአካባቢው የጀመረውን የጽዱ ኢትዮጵያ ኢኒሼቲቭ ትግበራ አበረታች መሆኑን የተናገሩት የዘርፉ ኃላፊው በዚህ ረገድ ከተላላፊ በሽታ ራስን በመጠበቅ በሽታን ቀድሞ የመከላከል ፖሊሲን ውጤታማ እንዲሆን እንደሚያደርግም ጠቁመዋል። የጤና ቢሮ አመራሮች ባለፉት ቀናት በጉራጌ በስልጤና በምስራቅ ጉራጌ ዞኖች ተመሳሳይ የመስክ ምልከታ ማድረጋቸው የሚታወስ ነው ሲል የክልሉ ኮሚኒኬሽን ዘግቧል። በመጨረሻም ስፖርት። ማስ ስፖርት ለጤና ካለው ጥቅም ባሻገር ለሰላምና ለማህበራዊ መስተጋብር ትልቅ ድርሻ አለው ሲሉ የሆሳዕና ከተማ ነዋሪዎች ተናገሩ። የመጋቢት 24 ፍሬዎች ትናንት ዛሬንና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ በሆሳዕና ከተማ የብዙሃን የአካል ብቃት እንቅስቃሴ ተደርጓል። ተጨማሪ አለን።
በመርሃ ግብሩ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ አስረስና የሀዲያ ዞን ዋና መንግስት ተጠሪና የዞኑ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ሳሙኤል ሽጉጤ ባስተላለፉት መልእክት የመጋቢት ወር ሀገራችን የለውጥ አብዮት የተጠነሰሰበት ልዩ ወር መሆኑን አንስተው የተጀመሩ ሁሉን አቀፍ ልማቶች ተጠናክረው ሊቀጥሉ ይገባል ብለዋል። የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶ በበኩላቸው የብዙሃን የአካል ብቃት እንቅስቃሴ ጤናውን የጠበቀ ምርታማ ዜጋን ለመፍጠር አስተዋጽኦ የጎላ ነው ሲሉ ተናግረዋል። አምራች ዜጋ ማፍራት የሚችለው እንደዚህ ጤናውን የጠበቀ ዜጋ ሲኖር ነውና ሆሳዕና ዛሬ የተጀመረውን ሁሌ ልምድ ማድረግ አለብን። ዛሬ ወተን የምንተው ሳይሆን ወጣቱ በየቦታው ስፖርት ይሰራል። ሌላ እድሜ ያለፈባቸው አነስተኛ እንቅስቃሴ ማድረግ አለባቸው። በብዙሃን የአካል ብቃት እንቅስቃሴ የታደሙ ያነጋገርናቸው የሆሳዕና ከተማ ነዋሪዎች በበኩላቸው እንዲህ አይነት የአካል ብቃት እንቅስቃሴዎች ተጠናክረው ሊቀጥሉ እንደሚገባ ተናግረው የብዙሃን የአካል ብቃት እንቅስቃሴዎች ለጤናና ለማህበራዊ መስተጋብር ድርሻቸው ትልቅ መሆኑን ተናግረዋል። እንደ ሆሳዕና ከተማ የማስ ስፖርት ጠቀሜታው ያው ዘርፈ ብዙ ነው። ለምሳሌ ከጤና አካባቢያ ሲታይ በጣም መልካም ነው። ምክንያቱም አሁን ጊዜው የሚታወቅ ነው። በተለያየ በሽታ የሚጠቃበት ጊዜ ነው። ሰው በስፖርት ደግሞ እንደነዚህ አይነት ነገሮችን ያው ማስተካከል የሚቻልበት ጊዜ ስለሆነ እንደነዚህ አይነት ነገሮች መልካም አጋጣሚ ናቸው። ባለው ሁኔታ ስፖርት የሆሳዕና ሕዝብ ስፖርት ወዳድ ነው። ጠቀሜታውም ደግሞ ለጤናችን አሁን በብዙ በሽታ እየተጠቃን ያለ ነው። ስፖርት ደግሞ ከብዙ በሽታዎች የሚቀርፍ ነው። እዚህ እንዳይቆም በወር አንዴም ቢሆን ቅዳሜ እንደዚህ አይነት ፕሮግራም ቢኖር የተሻለ ነው። ይሄ ነገር እንዲጠናከር ያው የከተማው የዞኑና የክልሉ ተቀናጅተው በጋራ በከተማችን ላይ ያው ከዚህ በፊትም ዘውትር ይደረግ ነበረ። ከሆነ ጊዜ በኋላ የተቋረጠ ነው። አሁንም ራሱ ቢቀጥል በዚህ ላይ ያሉ ሰዎች በይበልጥ ቢሰሩ እኛም እንደ ዳኒ ጂም እንደ ተመስገን ጂም ያለን ይህንን ለማስተባበር ዝግጁ ነን ማለት። የሆሳዕና ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ኪበሞ ሰለሞን ይህን መሰል የስፖርት እንቅስቃሴዎች ለጤና ካላቸው ጥቅም ባለፈ ለማህበራዊ መስተጋብር ሚናቸው አይነተኛ በመሆኑ በቀጣይነት በሆሳዕና ከተማ አጠናክሮ ለመቀጠል ከስፖርት ቤቶች ጋር ምክክር ስለመጀመሩ ተናግረዋል። ከስፖርት ቤቶች ጋር ምክክር ጀምረናል። ማስ ስፖርት ቀጣይነት ያለው የማስ ስፖርት በዚህ ከተማ ላይ እንዲኖር እንደዚሁም ደግሞ የተለያዩ የውድድር ሂደቶችንም በማዘጋጀት ስፖርት ቤቶች ከስፖርት ቤቶች ጋር ትውውቅ እንዲያደርጉ በከተማው የእርስ በርስ መስተጋብሮች እንዲኖሩ ከማድረግ አንጻር የእርስ በርስ የአንድነት ጊዜ እንዲኖር እናደርጋለን። ቀጣይነት ያለው ከከተማ አስተዳደርም ጋር በመናበብ እንደዚሁም ከዞን ከታችኛው መዋቅሮች ጋር ካሉ ከቀበሌያት ጋርም በመናበብ ቀጣይነት ያለው የማስ ስፖርት ጊዜ እንዲኖር የማድረግ ስራ እንሰራለን። የመጋቢት 24 ፍሬዎች ትናንት ዛሬንና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ በሆሳዕና ከተማ የተደረገው መርሃ ግብር በርካታ የከተማው ነዋሪዎች ተሳትፈዋል።